ሙካ ስለማፈቅድ ነው እንጂ ችግር የለብኝም ነበር። አይ እኔም አልፈልግም፣ እውነቱን ለመናገር እኔም አልፈልግም። አዎ ይቀራል። አይ ይቀራል። የሚቀር ነገር ከሆነ ይቀራል። ማን ነው? ነግርሻለሁ። አዎ ኧረ የራስ ጉዳይ። ገደል መግባት ትችላለህ ከፈለግ። በኢየሱስ ማን ነው? እኔ አልበሳም። ምንሽን እንዴ? በጌታ ስም አልበሳም። ሙካም አፈቅድም እኔም አልፈልግም። ገደል ግባ። ምንሽን ነው የሚበሳው? አልበሳም። ምንድነው? ከባድ እኮ ነው። ሙካ ከባድ ነው። ምንድነው? ባለክስ ነው የሚባለው። ምንድነው? እሺዬ ምንድነው? አፍንጫሽን እዚህ ጋር ጆሮሽን ደግሞ እዚህ ጋር ተባሺ። ማን ነው? ካልተበሳሽ በቃ ጓደኛ አንሆንም እኔ እና አንቺ እያለኝ ኦሪብሳው። ኧረ በስመ አብ። እዚህ ጋር ተበሺ፣ እዚህ ጋር አልኩት፣ እዚች ጋር እሺ ብለው እዚህ ጋር። የምን ጓደኛ ነው? አንቺ ምን ያደርግልሻል እንዴ? ምንም አያደርግልኝም ነበር እኮ። ምንም አያደርግልሽም ደግሞ። እንደዚህ አይነት ሰው በዚህ ማወቅ አትችይም እንዴ አንቺ? ሲጀምር የማያጠገብ እንጀራ ከምጣዱ ያስታውቃል እንጂ። ሴጣን አለበት፣ ሴጣን ይብሳው አለበት አጋንንት። ምን እንዳይተደረሽ እዚች ጋር ተበሽ። በማበር ነው። አንቺ ትምህርት እየተማርሽ አይደል እንዴ? የምን ጓደኛ ነው? አልፈልግም ነበር እኮ እንዲሁ በአጋጣሚ ምናምን ተግባብቼ ነው ሰው የትምህርት ቤት። አይ ትምህርት ቤት እንኳን አይደለም፣ ከውጪ የተግባባው። ከውጪ ምንድነው? ከትምህርት ቤት ያለ ሰው። በምንድን ነው የተዋወቃችሁት? እንዲሁ በስልኬ። አንቺ ገና ይሄን ነገር ሳወራ ጆሮ ላይ አዘጊም እንዴ? እሱ አይደለም እኮ ጓደኛ ሆነን ጥሩ ሰው ሆኖ ቆይተን ነበር። ከዛ በኋላ አሁን እዚች ጋር የተበሳች ሴት ላከልኝ። ጆሮ እዚች ጋር የተበሳች በጌታ ስም ምን ይለኛል? እንደሷ እዚህ ጋር ተበሺ ያለኝ። እኔ ሙካ አፈቅድልኝም ስል እናትሽ ባትፈቅድስ? ድንግል ማርያም ታርቀው። ይሄ በጣም ታርቀው ሴጣን ሙካ ባፈቅ ስለልኝ እኔ ደግሞ ባንቺ ከመጣብኝ ብዬ እዛን ቀን ልጅ በጥፍ ሙጭ አረፍ ወዱ አንቺ በጥርትሽን እንዳያረግልሽ መማታት የለም። እንዴት ታዲያ ሙካ እዚህ ያልበሳ እንዴ? አልበሳም አትይም እንዴ አንቺ? ምን መማታት ያስፈልጋል? መማታት እኮ አልፈልግም። ሙካውንም መማታት ይኸውልሽ፣ መማታትሽ ነው። አሁንም ሳቡቱ ልንገርሽ እኔ መማታት የለም። አልበሳም አይኔን እንዳላይ። በቃ እንደዚህ አይነት ሰው ጭራሹንም አያስፈልግም። ምንም የማይጠቅም ሰው ነው እኮ ይሄ። እንደዚህ እኮ ነው ይኸውልሽ፣ እዚች ላይ እያደረጉ በሳንታቸው እንደዛ ነው። እሱም እኮ ማለት ነው እስከዚህ ነው የሚለብሰው። እዚህ በቃ እንዳለ ቂጡ እንዳለ ይታያል። እዚች ጋር ነው የሚለብሰው እኮ። ምን ልትሰሪ ነው ከእንደዚህ አይነት ሰው ጋር የምትታወቂው አንቺ? ታውቂ አይደለም ሙከታው። ምን ልትሰሪ ነው እንደዚህ አይነት ሰው? እንደዚህ ነው። ወይኔ አይኔ ጠፍቶ ነበር። እኔ ሳባ ነግሬሻለሁ። ያው እንደዚህ እንትን ቦታ ያሳየ አይደለም። እኔ ነግሬሻለሁ። አንቺ ቀበቶ አስደራጊ አይደለሽም። ሲያሳድጉት ያላደረገውን ቀበቶ አንቺ ቀበቶ አስደራጊ አይደለሽም። አንተ እንደዚህ ሲያድግ ነው እሱ የተበላሸው። በቃ ስለዚህ አንቺ አስደራጊ አንቺ ነሽ እንዴ? እንደዛ ሰው ነው እንዴ ከአንቺ ጋር የሚሆነው? አይደለም እኔ ሚካኤልን ነግሬሻለሁ። ሳባ እንደ አይነት እኔ ብልግና አልፈልግም። ለአይኔ ነው የሚያስጠሉኝ። እዚህ ነገርኩት። አባቴም እናቴም እንደዚህ እስከዚህ ድረስ እንደዚህ እያሳየት በቃ ነው እንዴ ቀበቶ ታደርግ እንደሆነ አድርግ ብዬ ተከራከሪ። ምን አከራከረሽ? የምትከራከሪበት ነገር አጣሽ እንዴ? ምንድን ነው የምትከራከሪ ከሰው ባለጌ ጋር? አይ ከተለወጠ ብዬ ነው። የማይለውጠው ነው። እኔ በጥፊ አይሆንሽ እንደዚህ እንትንሽን ለማዞረው አዞርሻለሁ። ወቂ ኧረ በስመ አብ ወልድ። ስንት እናት የባረከችው የተባረከ የጨዋ ልጅ እያለ ደግሞ እሱን ሁሉም እኮ የተባረኩት ሚስቶች ሴጣን ናቸው። በውስጣቸው እንትን ምንድን ነው ሱሪያቸውን ዝቅ አድርገው ነው በውስጣቸው ማለት ነው። ሱሪያቸውን ዝቅ አድርገው ሄዱ ናቸው። ከላይ ናቸው እንጂ ብቻ ልንገርሽ፣ እሱን አሁን እሱ ቀበቶ አድርጎ ነበር። አሁን እዚህ ጋር አለ። አይ እንዲሁ ሲቀልድ ነው ምናምን ብዬ አለፍኩት። እዚህ አፍንጫሻል። አሁን ዛሬ ተበሺ ወዲ ይበሳልን ብርቴ። ጠላት ነው የመጣብሽ። ታውቂ እንትን ነው ተመካክሮ ነው የመጣብሽ ጠላት ነው።
ተልኮ ነው፣ ተልኮ አለው። ይብሳው፣ እሱን 10 ቦታ ይብሳው ከፈለገ። እኔ ነግሬሽ እንደዚህ አይነት ሰው ጋር ታወሪና እንኳን ማውራት ጓደኛዬ ብለሽ ትንሽ ትንሽ ወሬ ራሱ ከሱ ጋር በስልክ ራሱ እንዳታወሪ፣ በስልክ ራሱ እንዳታወሪ ከሱ ጋር ምንም ነገር ወሬ አያስፈልግም። በቃ አንቺ እንትንሽ አታውቂም እንዴ? ያለሽበትን ደረጃ አታውቂም እንዴ? አይ ምን መሰለሽ ብር አለው ነበረ። ብር አለው፣ ብር በደንብ አለውና ሀብታም በሚለው ነበረ። ደግሞ አሁን እኮ እኔ ላማክርሽ ብዬ ነው። አሁን ይሄንን ልጅ ሀብታም ከሆነ ብር ካለው ነው ያናገርሽው አይደለም? አይልሽ ብረራ አንቺ እዛ ኧረ በኢየሱስ እጅ ምን አይነት ዘላነሽ አንቺስ! እንደው አይ በጣም ያሳዝናል፣ በጣም ያሳዝናል። ይኸውልሽ ስሚ፣ ወሬ አልፈልግም። በቃ ዝም በይ። አሁን አንድ ነገር እንዳታወሪ ካሁን በኋላ በቃ ምንም ይበልሽ እንዳታወሪ። በቃ መስማት አልፈልግም። እንደውም ጆሮዬንም ራሱ ያንበኛል። እኔ በቃ በገብርኤል ዝም በይ ዝም በቃ። ይሄ የገማ ወሬ ለጆሮ እንኳን የሸተተ ወሬ ታወሪያለሽ እንዴ? እኔ ጋር መተሽ የሸተተ ስትይ የምትሸታል እኮ እሱም ምኑ ልጁ አይታጠብ እኮ ታጠብ። ለምን አሸተትሽው? ምኑን አሸተትሽው? እንዲሁ ኧረ ምን አሸተዋለሁ? እንዲሁ ራሱ ነው እንዲሁ ገና በቃ እንዲሁ አሁን ለምሳሌ እናችሁ ላይ ተቀምጠን አይደል? እንዲህ ተቀምጠን እያለ ይናውጣል። ምን ትሰራለሽ ከሱ ጋር? እኔ መታወቅ እንዲህ እንደሆነ ከላይ እኮ ሲታይ ጥጹ ይመስላል። ሙካ ቀረብ ስለ መነናፉ ንጹህ ልብስ ለብሶ ከላይ ንጹህ ልብስ ለብሶ ንጹህ ልብስ ነው የለበሰው ምናምን ጫማ ምናምን ጸዲናት ምናምን ተስዶ ጠጋ ስትይ መነናፉ እኔ እኮ እንትን ነው ነገር ካከረግጫለሁ በግሬ ምናምን ብዬ ጫማ ይናለው ልበል ልጁ ነው ይሻታል ይጠጣል። አቤት። አሁን ይሄ አማች ቢሆን ዝም በይ። አማችሽ እዛ እንትን ገደል ግቢና ገደል ያስገባሽ አንቺን አማች ይሸታል ነው። ልንገርሽ በምንም ነገር የማልችለው ነገር ይሄ ሰው ሆኖ መታጠብ ውሃና ሳሙና ጠፋው የሚሸት ነገር አልወድም በጣም። እኔ ያመኛል እንትን አለብኝ። ከዛ ወይ ዝም ብለሽ አላልኩሽም እንዴ? አሁን አታውሪ አላልኩሽም እንዴ? ወሬሽ ሁሉ አይጥምም። በቃ እሱ ጋር በቃ አሁንም ዝም አትይም። ዝም በይ አልኩሽ። ዝም በይ በቃ። እኔ ጸሎት አደርግልሻለሁ። ምንም ነገር እንደዚህ አይነት ሰው አጠገብሽ እንዳይመጣ ለሱ ማለት ቢያንስ ሻወር እንዲገባ መጸለይ ነው። ውሃውን እንደው አንቺ ምን አገባሽ? ስለሱ እያሰብሽ ነው እንዴ? እኔ በጥፊ ልበልሽ እንዴ? አትበይኝ። ታይ እኮ ነው የምልሽ። በቃ ተስማምተናል። ምን አይነት ይሁንልሽ? ምን ምንም አያገባሽም። በቃ አልፈሽ እንትን ወሬ አልፈልግም። በቃ ምንም የምታውቂው ነገር የለም አንቺ። ሰው እኛ እንደዚህ አይተን ሰው ምን እንደሆነ እናውቃለን። እሱ ጥሩ ነው ይሄኛው ብለን እንዲሁ በአይንሽ አይተሽ በፎቶ አሳይሻለሁ። በፎቶ እንዳያሳይ ሲመጡ ደስ አይልም። የሆነ ሌላ ነገር ሆኖ ነው የሚመጡት። ምን አገናኘሽ? እንደዚህ ደህና አማች አመጣልሻለሁ። ደግሞ በቀጣይ ደግሞ የሚሆነው እኔ አማች አልፈልኩም። አሁን 1 አመት ነው የቀረሽ። ተመርቀሽ ልገላገልበት